እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ደካማ አጥንት እንዳላችሁ የሚያሳዩ ምልክቶችን እናም ለአጥንት ጥንካሬያችሁ ደግሞ የሚረዱ መመገብ ያለባችሁን በርካታ ምግቦችን በዚህ ቪዲዮ ላይ እነግራችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ደካማ አጥንቶች አብዛኛውን ጊዜ በዝግታ የሚዳብሩ በመሆናቸው ብዙ ሰዎች ቀድመው የሚታዩ ምልክቶችን ችላ ይላሉ። ደካማ አጥንቶች የሚከሰቱት የአጥንት ጥንካሬ እናም ጥግግትነታቸው ሲቀንስ ነው። ይህም ወደ ኦስቲዮፒኒያ ወይም ደግሞ የመጀመሪያ ደረጃ ወይም ወደ ኦስቲዮፖሮሲስ ወይም ወደ ላቀ ደረጃ የአጥንት መሳሳትና መሰባበር ሊያመራ ይችላል። የደካማ አጥንቶች ምልክቶችን እስቲ ልንገራችሁ። አንደኛ፣ ከቀላል መውደቅ የሚከሰቱ ተደጋጋሚ የአጥንት ስብራት ነው። ይህ ዋነኛው የማስጠንቀቂያ ምልክት ነው። በጥቂት መንሸራተት፣ መውደቅ ወይም ደግሞ በቀላል አደጋ አጥንቶች በቀላሉ ይሰበራሉ። የስብራት ቦታዎቹም ስብራቱ በእጅ አንጓ፣ በዳሌ፣ በአከርካሪ ወይም ደግሞ በጎድን አጥንቶች ላይ ሊከሰት ይችላል። የሚከሰተውም አጥንቶች የካልሲየም እናም የማዕድን ይዘታቸውን ስላጡ ነው። የአጥንት መዋቅርም ቀዳዳማ እናም በቀላሉ የሚሰበርም ይሆናል። ጤናማ አጥንቶች ግን በቀላል አደጋዎች በቀላሉ መሰበር የለባቸውም። ሁለተኛ፣ የማያቋርጥ የጀርባ ህመም ነው። በተለይም የታችኛው ወይም ደግሞ የመካከለኛው ጀርባ። ግልጽ የሆነ ጉዳት ሳይኖር የሚከሰት የጀርባ ህመም የአከርካሪ አጥንቶች መዳከምን ሊያመለክት ይችላል። ምክንያቱም በአከርካሪ አጥንቶች ላይ የሚከሰቱ ጥቃቅን ስብራቶች ወይም ደግሞ መዳከም ምክንያት የሚመጣ የአጥንት መጨምደድ ነው። የማስጠንቀቂያ ምልክቱም ህመሙ ስትቆሙ ወይም ደግሞ ስትራመዱ ይባባሳል፣ ስተኙ ደግሞ ይሻላል። ብዙ ጊዜ ችላ ይባላል ወይም ደግሞ እንደ ጡንቻ ህመምም የሚታይ ነው። ሶስተኛ፣ የቁመት መቀነስ ነው። ቀስ በቀስ ቁመት መቀነስ የተለመደ የአጥንት መዳከም ምልክት ነው። የሚከሰትበትም የአከርካሪ አጥንቶች ይቀንሳሉ ወይም ደግሞ ይጨመደዳሉ። አከርካሪዎች ጥንካሬያቸውን እናም ውፍረታቸውን ያጣሉ። በዓመታት ውስጥ ከ2 እስከ 3 ሳንቲሜትር በላይ ቁመት መቀነስ፣ ልብሶች ከበፊቱ በላይ ርዝመው ሲሰማችሁ ቀይ መስመር ነው። አራተኛ፣ ጎባጣ መሆን ወይም ደግሞ ማጎንበስ ነው። ይህ ካይፎሲስ በመባልም ይታወቃል። ምን ልታስተውሉ ትችላላችሁ? ትከሻዎች መጉበጥ፣ ጭንቅላት ወደፊት ማዘንበል፣ ቀጥ ብሎ ለመቆም መቸገር ይከሰታል። ምክንያቱም ደካማ የአከርካሪ አጥንቶች ወደፊት በመደርመሳቸው ነው። ይህ የአጥንት መዳከም የመጨረሻ ደረጃ ምልክት ነው። አምስተኛ፣ የአጥንት ህመም ወይም ደግሞ መለብለብ ነው። ደካማ አጥንቶች ያለምንም ጉዳት እንኳን ሊያማችሁ ይችላሉ። የተለመዱ ቦታዎችም የታችኛው ጀርባ፣ ዳሌ፣ እግሮችና የእጅ አንጓዎች ላይ። የህመሙ አይነትም ጥልቅ የሆነ ደንዝዞ የሚቆይ እናም ለረጅም ጊዜ የሚቆይ ነው። በእረፍት በቀላሉ የማይታገስ ወይም ደግሞ የማይድን ነው። ስድስተኛ፣ የጡንቻ እናም የእጅ ጥንካሬ መቀነስ ነው። የአጥንት መዳከም ብዙ ጊዜ ከጡንቻ መዳከም ጋር አብሮ ይከሰታል። ምልክቶቹም ክዳኖችን ለመክፈት መቸገር፣ ዕቃዎች ከእጅ ማምለጥ ይከሰታል። ዝቅተኛ የአጥንት ጥግግት ከጡንቻ መዳከም ጋር የተያያዘ ነው። ይህም የመውደቅናም የመሰበር አደጋንም ይጨምራል። ሰባተኛ፣ የሚሰባበሩ ወይም ደግሞ ደካማ ጥፍሮች ናቸው። ጥፍሮች የአጥንት ማዕድናትን ሁኔታ ሊያንጸባርቁ ይችላሉ። ጥፍሮች በቀላሉ መሰበር፣ መላጥ ወይም ደግሞ መቆራረጥ፣ የጥፍር እድገት መዘግየት ይከሰታል። የካልሲየም፣ የፕሮቲን ወይም ደግሞ የቫይታሚን ዲ እጥረት ምልክት ነው። ሁልጊዜ ከአጥንት ጋር የተያያዘ ባይሆንም
ከሌሎች ምልክቶች ጋር ሲታይ የማስጠንቀቂያ ምልክት ነው። ስምንተኛ ተደጋጋሚ የጡንቻ መሸማቀቅ ነው ወይም ደግሞ ከአጥንት ጋር የተያያዘ የእግር ህመም። በተለይም በምሽት ይህ የተለመደ ነው። ምክንያቱም ዝቅተኛ የካልሲየም የማግኒዥየም ወይም ደግሞ የቫይታሚን ዲ እጥረት ምልክት ነው። የታችኛው የእግር ጡንቻ ወይም ደግሞ ባት፣ ጭንና እግር ላይ ህመሙ ይሰማችኋል። ዘጠነኛ ሚዛን ለመጠበቅ መቸገርና ተደጋጋሚ መውደቅ ነው። ደካማ አጥንቶች ብዙውን ጊዜ የመረጋጋት ችግርን ይዘው ይመጣሉ። በጡንቻ እናም አጥንት መዳከም እንዲሁም በአከርካሪ ለውጥ ምክንያት በሚመጣ የአቋቋም መዛባት አማካኝነት ይከሰታል። አደጋውም በቀላል መውደቅ እንኳን የመሰበር ዕድልን ይጨምራል። አስረኛ ከስብራት በኋላ የፈውስ ወይም የመዳን መዘግየት ነው። አጥንቶች ከወትሮ በተለየ ለመፈወስ ረጅም ጊዜን ይወስዳሉ። ይህ ምንን ይጠቁማል? የአጥንት ዳግም የመታደስ ሂደት ደካማ መሆን፣ የንጥረ ነገር እጥረትንም ይጠቁማል። ፈውሱ ከሳምንታት ይልቅ ወራትንም ሊወስድባችሁ ይችላል። 11ኛ የጥርስ ችግሮችና የመንጋጋ አጥንት መዳከም ነው። መንጋጋ አንዱ አጥንት ነው። ምልክቶቹም የጥርስ መላላት፣ የድድ መሸሽ፣ ያለ ከባድ የጥርስ በሽታ ጥርስ መርገፍ ይከሰታል። ምክንያቱም በመንጋጋ ውስጥ የአጥንት ጥግግት መቀነስ ነው። 12ኛ ድካምና ዝቅተኛ የጉልበት ስሜት ነው። የአጥንት መዳከም ብዙውን ጊዜ ከአጠቃላይ የሰውነት ድካም ጋር አብሮ ይታያል። ምክንያቱም የማዕድናት አለመመጣጠን፣ ዝቅተኛ የቫይታሚን ዲ የኃይል መጠንን እናም የጡንቻን ጥንካሬን ይጎዳል። ስለዚህ እነዚህ አጥንቶቻችሁ እየተዳከሙ እንደሆነ የሚያሳዩ ምልክቶች ናቸው። ታዲያ ከፍተኛ አደጋ ላይ ያሉት ምን አይነት ሰዎች እንደሆኑ ልንገራችሁ። ዝቅተኛ የካልሲየም ወይም ደግሞ የቫይታሚን ዲ አወሳሰድ ያላቸው፣ ለፀሐይ ብርሃን እምብዛም የማይጋለጡ፣ እንቅስቃሴ አልባ የአኗኗር ዘይቤ ያላቸው፣ ቁጭ ብሎ መዋል፣ ደካማ አመጋገብ፣ በቤተሰብ ውስጥ የኦስቲዮፖሮሲስ ታሪክ ካለ፣ የስቴሮይድ መድኃኒቶችን ለረጅም ጊዜ የምትጠቀሙ ከሆነ ለአደጋ ያጋልጣችኋል። ታዲያ መቼ ሐኪምን ማማከር አለባችሁ? ያለ ጉዳት ድንገተኛ የጀርባ ህመም ሲከሰት፣ በቀላል መውደቅ ስብራት ሲያጋጥማችሁ፣ ፈጣን የሆነ የቁመት መቀነስ ሲኖር፣ ከባድ የአቋቋም ወይም ደግሞ የአካሄድ ለውጦች ሲኖሩ ሐኪምን አማክሩ። በአጠቃላይ ደካማ አጥንቶች በቀላሉ ይሰበራሉ፣ የጀርባ ህመም ይከሰታል፣ የቁመት መቀነስ፣ መጉበጥ እናም የአጥንት ህመም እና መዳከምን ያስከትላሉ። ቀድሞ ማወቅ ከባድ ስብራትን ይከላከላል ማለት ነው። ታዲያ አጥንቶችን የሚያጠነክሩ በርካታ ምግቦችን ደግሞ ልንገራችሁ። ጠንካራ አጥንቶች ካልሲየም፣ ቫይታሚን ዲ፣ ማግኒዥየም፣ ፎስፈረስ፣ ፕሮቲን እናም ቫይታሚን ኬን በቋሚነት ይፈልጋሉ። አጥንትን የሚያጠነክሩ ምግቦች የምንላቸው አንደኛ ወተትና የወተት ተዋጽኦዎች ናቸው። ለምሳሌ ወተት፣ እርጎ እና አይብ ለአጥንት መዋቅር አስፈላጊ በሆነው በካልሲየም የበለጸጉ ናቸው። የአጥንት ማትሪክስን የሚደግፍ ፕሮቲንንም ይይዛሉ። ብዙ ጊዜ በቫይታሚን ዲም የበለጸጉ ናቸው። በቀን ከ1 እስከ 2 ጊዜ መጠቀም ያስፈልጋል። እርጎ ከወተት ይልቅ ለመፈጨት ቀላል ነው። ሁለተኛ አረንጓዴ ቅጠላማ አትክልቶች ናቸው። ለምሳሌ ስፒናች፣ ጎመንና ቆስጣ ካልሲየም፣ ቫይታሚን ኬ እና ማግኒዥየምን ይሰጣሉ። ቫይታሚን ኬ ካልሲየም ከአጥንት ጋር እንዲጣበቅም ይረዳል። በትንሹ ማብሰል ንጥረ ነገሩን በቀላሉ ለማግኘት ይረዳችኋል። ከሎሚ ወይም ደግሞ ከቫይታሚን ሲ ካላቸው ምግቦች ጋርም ማጣመር ያስፈልጋል። ሶስተኛ ስባማ አሳዎች ናቸው። ለምሳሌ እንደ ሰርዲን፣ ሳልመን እናም ማክሬል ከፍተኛ ቫይታሚን ዲ ካልሲየምን ለመምጠጥ የሚረዳ አላቸው። ፎስፈረስ እና ጤናማ ቅባቶችንም ይሰጣሉ። በሳምንት 2 ጊዜ ተመገቧቸው። ለስላሳ አጥንት ላላቸው ሰርዲኖች በተለይ ለአጥንት ጠቃሚ ናቸው። አራተኛ እንቁላል ነው።
እንቁላል ቫይታሚን ዲ፣ ፕሮቲንና ፎስፈረስን ይይዛሉ። ለአጥንት ጥገና እናም ጥንካሬም ይረዳሉ። ሙሉን እንቁላል መመገብ ቢጫው ክፍል አስፈላጊ ነው። አምስተኛ ለውዝ ነው። ለምሳሌ አልመንድ፣ ዋልነትና ኦቾሎኒ በማግኒዥየም በካልሲየምና በጤናማ ቅባቶች የበለጸጉ ናቸው። ማግኒዥየም ካልሲየም በአጥንት ውስጥ ጥቅም ላይ እንዲውልም ያደርጋል። በቀን አንዲት እፍኝ ወይም ደግሞ ከ20 እስከ 30 ግራም ለውዝን ተመገቡ። ስድስተኛ ሲድስ ወይም ደግሞ ዘሮች የምንላቸው እንደ ተልባ፣ ቺያሲድና ሰሊጥ። ሰሊጥ፣ ቺያሲድና የተልባ ፍሬ እንዲሁም ደግሞ የዱባ ፍሬን ተመገቡ። ከፍተኛ ካልሲየም፣ ዚንክ፣ ማግኒዥየም እና ፎስፈረስን ይይዛሉ። አጥንት እንዲጠገንና እንዲጠነክርም ይረዳሉ። ታዲያ ሰሊጥ በተለይ በካልሲየም እጅግ የበለጸገ ነው። ሰባተኛ ባቄላ እናም ምስር ነው። እንደ ሽምብራ፣ ምስር፣ ፎሶሊያ እናም አኩሪ አተርን የእጽዋት ፕሮቲን፣ ካልሽየም፣ ማግኒዥየም እና ፎስፈረስን ይሰጣሉ። ከማብሰላችሁ በፊት መዘፍዘፍ ደግሞ ጠቃሚ ንጥረ ነገሮችን በቀላሉ ለማግኘት ይረዳችኋል። ስምንተኛ በቫይታሚንስ የበለጸጉ ፍራፍሬዎች ናቸው። ለምሳሌ ብርቱካን፣ ዘይቱና፣ ሎሚ እናም እንጆሪ። ቫይታሚን ሲ የአጥንት መዋቅር የሆነውን ኮላጅንን ለመገንባት ይረዳል፣ እንዲሁም የካልሲየም መምጠጥንም ያሻሽላል። ዘጠነኛ ፈርመንትድ ፉድ የምንላቸው ለምሳሌ እንደ እርጎ እናም ኪፈር የምግብ መፈጨትን በማሻሻል ማዕድናት በሰውነት ውስጥ እንዲመጠጡ የሚረዱ ናቸው። አስረኛ ስኳር ድንች ነው። ስኳር ድንች በማግኒዥየም በፖታሲየም እና በቫይታሚን ኤ የበለጸጉ ናቸው። የአጥንት ማዕድን ሚዛንንም ይጠብቃሉ። 11ኛ ጥራጥሬዎች ናቸው። እንደ አጃ፣ ቡናማ ሩዝናም ሙሉ ስንዴ ማግኒዥየምና ፎስፈረስን ይሰጣሉ። 12ኛ ጤናማ ቅባቶች ናቸው። እንደ የወይራ ዘይትና አቮካዶ የአጥንት ብግነትን ወይም ደግሞ ኢንፍላሜሽንን ይቀንሳሉ። ቫይታሚን ዲ እና ኬም እንዲመጠጡም ይረዳሉ። 13ኛ የክሩሲፈረስ አትክልቶች ናቸው። ለምሳሌ እንደ ብሮኮሊ እናም ጎመን ካልሲየም እና ቫይታሚን ኬን ይይዛሉ። በሰውነት በቀላሉም የሚመጠጥ ካልሲየምም አላቸው። 14ኛ በንጥረ ነገሮች የበለጸጉ ምግቦች ናቸው። ለምሳሌ በፋብሪካ ካልሲየም እና በቫይታሚን ዲ የተጨመረባቸው ምግቦችን መመገብ ማለት ነው። ታዲያ እነዚህን ስትመገቡ ደግሞ አጥንቶቻችሁን የሚያዳክሙ ምግቦችን መቀነስ አለባችሁ። እነዚህም ከመጠን በላይ ለስላሳ መጠጦችን ቀንሱ፣ ከፍተኛ ፎስፈረስ አላቸው። ከመጠን በላይ ጨው፣ ከመጠን በላይ ስኳርን፣ ከመጠን በላይ ካፌን እንደ ቡና እናም ሻይን፣ በጣም የተቀነባበሩ ወይም ደግሞ ፕሮሰስድ የሆኑ ምግቦችን ደግሞ መቀነስ አለባችሁ። ታዲያ ምርጥ የአጥንት ጥንካሬ ምግብን ከፈለጋችሁ በካልሲየም የበለጸጉ ምግቦችን ተመገቡ። የቫይታሚን ዲ ምንጮችን ተጠቀሙ። ፕሮቲንን በአመጋገባችሁ ውስጥ አካቱ። በማግኒዥየም የበለጸገ ምግብን ተመገቡ። ለምሳሌ እርጎ፣ ሰሊጥ፣ ፍራፍሬዎችና እንቁላልን መመገብ ያስፈልጋል። ታዲያ የካልሲየም አወሳሰድን በቀን ውስጥ ከፋፍሉት። ለቫይታሚን ዲ ደግሞ የፀሐይ ብርሃንን አግኙ። አመጋገብን ደግሞ ከአካል ብቃት እንቅስቃሴ ጋር አጣምሩት። በአጠቃላይ አጥንትን ለማጠንከር በየቀኑ በካልሲየም የበለጸጉ ምግቦችን ተመገቡ። ቫይታሚን ዲ እና ማግኒዥየምን ማግኘታችሁን አረጋግጡ። የሆድ ጤናችሁንም ጠብቁ። ምክንያቱም የምትመገቡት ምግብ በአግባቡ እንዲመጠጥና ጥቅም ላይ እንዲውል የአንጀታችን ጤናም አስፈላጊ ነው። አጥንትን የሚጎዱ ምግቦችን ደግሞ አስወግዱ። ይህን ካደረጋችሁ የአጥንት ጥንካሬያችሁን መጠበቅና መጨመር ትችላላችሁ ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎችም እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ ሀሳብ አስተያየት ካላችሁም
በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ